አስተውላችሁ ከሆነ ግን ኤርሚ እኮ የተናገረው ትክክል ነው። ኤርሚ ምንድን ነው ያለው? አንድ ሰው ምግብ በልቶ ሊድን አይችልም። ምግብ ዝሙተኛ ሆኖ ጣዖት አምላኪ ሆኖ ምግብ በልቶ አይድንም። የሚድነው በምንድን ነው አለ? በማመን ነው። እና ይሄን አልቀበለውም፣ ከአእምሮዬ በላይ ነው አለ ኤርሚ። እኛም ያለው በቃ ይሄን እኮ ነው። አየህ፣ አንተ መጽሐፎችን አታውቅም፣ ቤተክርስቲያን ምን እንደምታሳትም አታውቅም። ስለዚህ እባክህ መጽሐፍህን በደንብ አድርገህ ለማንበብ ሞክር። ለምን ቤተክርስቲያኒቱ መጽሐፌ ነው ብላ በጀት በጂታ አስተርጉማ፣ እንግዲህ የመጽሐፍ በግዕዝ ነው የነበረው። ከግዕዝ ቋንቋ ወደ አማርኛ አስተርጉማ ቤተክርስቲያን የሸጠችው ነው ያለችው። ገበያ ላይ ወጣ መጽሐፍ ነው፣ ታዋቂ መጽሐፍ ነው። ሰዮም ታላቅ አባት ነው። ስለዚህ ቤተክርስቲያኒቱ ሰዎቹን የስተስተው ታስተምራለች ማለት ነው። እሱ ምንድን ነው? አንድ ሰው ምግብ በልቶ ሀቢብ ካለ ይደረባት ታስተምራ። ይሄ ደግሞ ስህተት ነው። ስለዚህ ስህተት ከምትቀበልና ምረጥ። በቃ ምርጫው ከዚህ በኋላ አንተ ነው። ቅድም እኔ አልቀበልም ጥርጣሬ አለብኝ ብለሃል። ችግር የለውም። ሙሉን አንብብልኝና ያሁኑ ሙሉም ፔጁ እናነበውና እስቲ ምን እንደሚል እንየው። ሙሉ ፔጁ ሳነበው ይለወጣል? የሚለወጥ ነገር አለ ካለ ንገረኝ። የተቆረጠ ነገር ከምናይ ሙሉን ነው ብዬ ነው ስልሽ፣ መጽሐፍ ሳይሆን እዛ ፔጅ ያለው። አይ በቃ ችግር የለውም፣ እኔ አወጣልሃለሁ። ግን ያው ሰዓት መግደል ነው ብቻ። ግን ያው ማንበብ ትችላለህ፣ አውጥቼልሃለሁ። ያው ወገኔ ይመስላችኋል? ያው ግን አንብበው የሚለወጥ ነገር ካለ እንዲህ አድርግ። ኢምሮ ስክሪንሾት ያድርገውና ለራሱ ያንብብ። ምንም የሚለወጥ ነገር አንተ ያኛውን የሰምራን አንብብልን። ኤርሚ ጀዛ ከላይ እንደዛ ነው። ስክሪንሾት አድርገው ወገናችን የሚታያላ። ችግር የለውም። እንተ ስክሪንሾት አድርጌዋለሁ እንዴ አነበዋለሁ። እንተ ብዬ ስክሪንሾት አድርጌዋለሁ። በቃ እሱ ነው ዋናው። ስለዚህ አንብበው መልስ ፈልገህና መልስ ካላገኘህ ክርስትና ትክክል አይደለም ማለት ነው። ለምን ክርስትና መዳን በምግብ አለ እያለ ያለው። አንድ ሰው ምግብ ሲበላ ሀቢቢ ካለ ይደናል። ሀቢብን ያልኳችሁ ሀቢብ ካለ ይደናል ነው እያለ ያለችው። እና ይሄ ስህተት አስተምሮ ነው። ቅድም ምን ብለህ ነበረ? አልቀበለውም ብለህ ነበረ። ግን ኢየሱስ ምን ብሎ ተናገረ መሰለህ? ገድል የማይቀበል ሰው ኢየሱስ ምን ብሎ የተናገረው ነገር ላሳይክ። ይህ መጽሐፍ ተመልከተው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንተ ቤተክርስቲያን የታተመ መጽሐፍ ነው። አሳታሚ በብፁዕ ወቅዱስ ሊቀ ጳጳስ ዘኢትዮጵያ ዋጨገ ዘእንበለተካ አቡነ ማትያስ የታተመ መጽሐፍ ነው። መጽሐፉን ተመልከተው። ፔጅ 56 ላይ እንደዚህ ይላል። በዚያን ጊዜ አቤቱ አለች። ተናጋሪቱ ማለት ክርስቶስ ሰምራ። ክርስቶስ ሰምራ ማለት በቤተክርስቲያን ከማርያም ቀጥላ የተከበረች ሴት ናት። ተመልከት ያለችው ምን አለችው? በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንደ ኤርሚያስ ማለት ነው። በገድል ሲነበብላቸው የማያምኑ አሉ። እኛ ስናነብላቸው ማለት ነው። እሺ እንደዚህ ያሉት ትምራቸዋለህ ወይስ አትምራቸውም አለችው። እርሱም አለ ኢየሱስ ተመልከት ያለውን፣ እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑትን ወደ መንግስት ይገባሉ። ያለመጠራጠር የሚያምኑ ካሉ ጀነት ይገባሉ አለ። እሺ ከዛሳ የማያምኑ ቢኖሩ ግን ክፍላቸው ከአሪዮስ እና ከሰባሊዮስ ጋር ነው አለ። ሰማኸኝ? አለማመን ሳይሆን መጠራጠር። ሰምተኛ አይደል? የሚያስ አለማመን ሳይሆን በገድል መጠራጠር ብቻ። አንተ በገድል የምትጠራጠር ከሆነ ክፍልህ ገሃነም ሳይሆን ገሃነም ቪአይፒ። በክርስትና ሁለት ሰዎች አሉ፣ አሪዮስ እና ሰባሊዮስ። አሪዮስ ማለት ሲሞት ራሱ አንጀቱ ተዘርግፎ በቃ የተረገመ መንፈስ ቅዱስ የገደለው ሰው ነው። በክርስትና አስተምሮ የመጀመሪያ በቃ የተጠሩታላችሁ እናውቃለን። ስለዚህ አንተ ገሃነም ስገባ የምትገባው ከማን ጋር ነው? ከተራ ሰዎች ጋር ሳይሆን ከሁለቱ ጋር ለብቻ የምትታሰረው ማለት ነው። ስለዚህ አንተ ባለማመን ብቻ ሳይሆን በመጠራጠር ብቻ ክደሃል ማለት ነው። የገሃነሙን አል ስለዚህ ንስሐ ግባ። ሲቀጥል የአሁኑን ፔጅ እንትን ስክሪንሻት ላድርገውና ማለት ምናልባት ዘማሪያም ሲገባ ልጠይቀው ይችላለሁ። እና በቃ ጎበዝ፣ እኛ የምንፈልገው ጠያቂ ህዝብ ነው። በቃ ጠይቀና። እሺ ያው እሺ ስክሪንሻት ላድርገው በራፉና አራቅ አድርገሽ ንገሪኝና እሺ እኔ የድል ብዙም እንትን ስለማለት ነው። ችግር የለውም። ያው ግዕዙም እዚህ ጋር አለ። ከአማርኛውም የፈለከውን ስክሪንሾት አድርግ። ላይ ነው ምዕራፉ። ምዕራፍ ሳይሆን ፔጅ ነው። ዘጥምቀት ገድለ ክርስቶስ ሰምራ ዘጥምቀት ቁጥር 82 ላይ እሺ፣ ቁጥር 82 ያው እሺ። እስልምና ላይ መጠየቅ ይቻላል፣ ግን ይምሪ ስጨርስ ወይስ ትችላለህ? ግን አሁን ፕሮግራም አለና ቆይ ታገስ አንዴ። በምን መንገድ እንቀጥል? የምን መንገድ እናስተካክልና ትቀጥላለህ? እሺ ወንድሞቼ ሀሳብ ስጡና ይሻላል መንገድ እናስተካክል።
አትረድ። ቆይ አንዴ እዚህ ሆነና መጀመሪያ መንገዶችን አስተካከል። ስለዚህ ከዚህ በኋላ ምን እንደምንወስድና ትቀጥላለህ። መጀመሪያ ግን ወንድሞች ሀሳብ ይስጡ። ቀጥሉ። ሀሳብ አለኝ። ኤርሚያስ ጥያቄ ትጠይቃለህ። አትውጣ፣ እዚሁ ቁጭ በልና መጨረሻ ላይ አሁን ልጠይቅ ትችላለን። እዚሁ መጽሐፍ ላይ ኢምራን አይ ቲንክ ያልጨረሰው ነገር አለ አይደል? አሳያችኋለሁ ብለህ 2 ፖይንት ነው ያየ ነው ምናልከኝ ሳላህ ጨርሰናል። እቺ መጽሐፍ እዚህ መጽሐፍ ላይ ያለው አልቋል። ብዙ ነገር ይቀራል፣ ግን ይበቃል ለዛሬ ዩካ። ኦኬ፣ ስለዚህ ጥያቄ እንቀበላ። እሺ፣ ጥያቄ እንቀበል፣ እንጠይቀው ይቻላል። እሺ ኤርሚያስ ጥያቄ አዘጋጅና እሺ ያልኩት ነገር ጠይቃችሁ። ኦኬ፣ የምጠይቀው ያው እንትን እናደርጋለን። ደብል ስታንዳርድ ኮምፓራቲቭም ስለሆነ እኛም መልሰን ተመሳሳይ ነገር እናነሳለን። ያንተን ጥያቄ ግን እንመልሳለን። ፒኬ ሀሳብ አለ? ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። አይ ሀሳብ የለኝም እኔ። ኦኬ እሺ ወንድሞች ሀሳብ አላችሁ? አቡኪ ምናምን ወይ? አዎ እንደዛ ነው ያሰብኩት። እኔም ይሄን መጽሐፍ ከመዝጋታችን በፊት ሁላችሁም ወንድሞች እስካሁን የተነበበ ሀሳብ ስጡና ከዛ በኋላ የሚጋ እንቀጥላለን። እንደዛ ይሻላል፣ ሰዓትም እንዳይሄድብን። ስለዚህ ሳላህ ጀምረውና ከዛ ወንድሞች በሙሉ አሁን የተወራው ላይ በጣም ብዙ ነገሮች የተወራውና ሄዱበት ቀጥል። ኦኬ፣ አይ ራስን ስለማጥፋት ላይ አንድ ሀሳብ አለኝ። አቡነ አቢብ ወይ ደግሞ አቡነ ሀቢብ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ራሱን ለማጥፋት በጣም ብዙ መንገዶችን የተጠቀመ ሰው ነው። በጣም ብዙ አይነት ራሱን በማግረፍ ራሱን በመቅደድ እንዲሁ ደግሞ ሴፍ ሰክቶ መሬት ላይ እንጨት ላይ ወጣና ወደ ሴፍ ራሱን ወደ ሴፍ በመዝለል እንዲሳካበትና የፈጠነ እንዲሞት ነው የእሱ ሀሳብና ክርስቶስ እየመጣ አንድ የሚያደርገው ነገር አለ። እሱም ከሙታን በኩል ማስነሳት ነው፣ ያው መጽሐፍ ቅዱስ ላይ እንዳለው እና እዚህ ጋር ራስን ማጥፋት ኃጢአት ሆኖ ሳለ ራስን እንዳታጠፋ ብሎ ከመናገር ይልቅ በተደጋጋሚ ራሱን እንዲያጠፋ መንገድ መክፈቱ ራሱ ወይ ደግሞ ያ ቃል ራሱን እንደሚያጠፋ ባጭሩ የኔ ፍቅር ከሆነ እንደዚህ የሚያደርግ ራስን አታጥፋ ብሎ ማስተማር ነበረበት ብዬ አምናለሁ። ቁርአን ላይ ምንድነው የሚለው? ላተቅቱሉ አንፉሰኩም አይደለ? ራሳችሁን አትግደሉ። አው ከማካል ራሳችሁን አትግደሉ፣ ራሳችሁን አታጥፉ ይላል እንጂ የሆነ ሰው ራሱን እስኪያጠፋ ጠብቆ አያስነሳውም። ትምህርት ነው፣ ሌላው የሚማርበት ነው። እንደዛ ብሎ በአጭሩ መዝጋት እየቻለ ነገር ግን አንድ አካል በተደጋጋሚ በተለያየ አማራጮች ራሱን እየገደለ እያየ ራስን ማጥፋት ኃጢአት መሆኑን አለመናገሩ ትንሽ ያው ጥያቄ እንድናነሳ ያደርገናል። የመጀመሪያው ሀሳብ እሱ ላይ ነው። ሌላው ስለ ሴቶች የተናገረው ነገር ነው። ስለ ሴቶች እንግዲህ ቅድም አነስም ተናግረዋል። ትርቱሊያን ዩ ውመንስ ይላል፣ እናንተ ሴቶች የዴቭልስ መግቢያ በር ናችሁ ይላቸዋል። ጌትዌይ ናችሁ። ዲያብሎስ የሆነ ነገር ቢፈልግ በእናንተ በኩል ነው፣ እናንተን ነው እንደ ማቴሪያል እንደ ቱል የሚጠቀምበት ብሎ ይናገራል። ሰይጣን መገልገያ ናችሁ፣ እናንተን ተጠቅሞ ነው መጥፎ ነገራቶችን የሚሰራው አይነት ነገር ይናገራል። ልክ መጽሐፈ ሲራክ ላይ ምን ብሎ ይናገራል? ከልብስ ብል ይገኛል አለ። ከልብስ ምን ይገኛል? ብል ይገኛል። ይሄ ቁንጫ ምናምን ነገር ይመስለኛል። ብቻ ከልብስ ብል ይገኛል። ኃጢአት የተባለ ነገር ሁሉ ከሴቶች ይገኛል ይላል። ኃጢአት የተባለው ከሴቶች ይገኛል ብሎ ይናገራል። እና የኃጢአት ራስ የኃጢአት መገኛ ፋብሪካ ወይ ደግሞ ማሽን ተደርጋ ነው መጽሐፉ ላይ የተሳለችው መጽሐፈ ሲራክ ላይ። እና ይሄ ነገር ጤናማ ገለጻ ነው ወይ ነው ይሄ ነገር ሴቶችን የሚገልጽ ትክክለኛ ገለጻ ነው ወይ ብለን እንድንጠይቅ ያደርገናል። የሁለቱ ፖይንቶች ላይ እቺን ካልኩኝ ወንድሞች ሀሳብ አላችሁ? ኢብሮ፣ አቡኪ፣ አነስ፣ ሳልማን፣ ፒኬ እና አሚር ሀሳብ ካላችሁ ቀጥሉ። ካሌላችሁ ወደ ኤርሚያስ እንሄዳለን። ኢንሻአላህ እኔ ሀሳብ አለኝ ኡስታዞች ከፈቀዳችሁ ኢንሻአላህ ቀጥል። ወገናችን ኤርሚ መልካም ስብዕና ስላለው ሙስሊሞች የሚሰጡትን ሀሳብ የሚሰጡትን ምክር ኢንሻአላህ ይቀበላል የሚል እምነት አለኝና በዚሁ አጋጣሚ ኢንሻአላህ ኡስታዞች እህት ወንድሞቼ ዱዓ አድርጉለት። ሐቂቃ እንደዚህ ስነ ምግባር ያለው ሰው ራሱ አንዳንዴ በባትሪ ፈልገንም ስለምናጣ ነውና ወገናችን ኤርሚ ለሱብሃነሁ ወተዓላ ሐቅ እንደ ሐቅነቱ እንዲያሳይህ ባጢልን እንደ ባጢልነቱ እንዲያሳይና እንድትርቀው ያው
ዱዓም ዳዋ ማድረግልሃለሁ። ከዛ ባለፈ ግን ባይብልን ብታነበው ገድላቶችን ጭራሽ እኔ እንደው ባትደርስ ነው የምልህ። ማለት እንደው ጤንነትን ለመጠበቅ ባትደርስ፣ ይሄ እኔ የግል ምክር ነው። ሲቀጥልም ደግሞ በቃ የሆነ መመሪያ ነው አደለ ተብሎ የሚታሰበው ባይብል የህይወት መመሪያ ወይም ደግሞ የአምላክ ቃል ነው ተብሎ አደለ የሚታሰበው። እስኪ እውነትን ፍለጋ የሆነ ሰከን ብለህ ከመልካም አንግላይተው ምክራችን ባይብልን ብታነበው ኢንሻአላህ እንደኛ እውነተኛውን መንገድ ታገኛለህ የሚል መልካም ምኞት አለኝ። እችን ለማለት ያክል ነው። ብሮ ቀጥል። እኔ እንኳን ብዙ አስተያየት የለኝም እና ግን የሌለን የገረመኝ የቅድሙ የመጀመሪያው በተለይ እንዴ ቤተክርስቲያን አባቶች በዚህ ልክ በተለይ ገድለ አቡነ አቢብ እንዴ ከሴት ጋር አንድ ላይ ከመሆን 18 ዓመት እሳት ላይ መሆን ማለት ምን አይነት ጥላቻ ነው ማለት ይሄ እንዴት ነው ሴቶችን የሚጠላው ማለት እንዴት አድርገው ነው የሚጠሏቸው? ነው ወላሂ በጣም ነው የሚገርመው። እና እዛ ጋር ስትሄድ ገጣባ አህያ ይላል፣ እዚህ ጋር ስትሄድ እስስት ያላቸው አለ። ታስታውሱ እንደሆነ እስቲ ኢምሩ እቺን ማየት ፈልግ ነበር። የአባቶች ቆይ አንዴ ላንብበው አንዴ። የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ይላል። ልብ አድርጉ፣ መስላ ተንኮሏና ስራዋን አታውቅም። በቃ ተንኮለኛ ነች፣ የወጣላት አረመኔ ነች እያለን እኮ ነው። አረመኔ የወጣላት ማለት ነው። እና እቺን ሴት ከሷ ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። እሳት ላይ 18 ዓመት ነው እንዴ ይምሩ? ምን ሆነ ነው ዘላለም? አንተ ቆይ አልከ 18 ዓመት ስል ነበር እኮ ያለ ዘላለም ነው አንተ አንዴ። እኔ ምን ሆነ ነው አላህ ሙስተዓን። እና እኔ በጣም ሴቶችን በዚህ ልክ ማዋረድ እንዴ በቃ ምን ያደርግልህ? አንደኛ መጽሐፉን እንዴት አድርጋችሁ ነው የምትቀበሉት ራሱ? ስለዚህ ይሄ ፓርት በጣም ገርሞኛል። እና እንደ አስተያየት ክርስትና ያው አብዛኛው ባይብል ላይ መጽሐፈ ሲራክ ላይ ስትሄዱ ያለውን ነገር ማየት ትችላላችሁ። ከሴቶች ላይ ለምን እንደማይወርድ ጥያቄ እኔ አለኝ በበኩሌ። ይቅርታ ቀጥሉ እንግዲህ። ሀቢቢ ድጋሚ ገራሚ ሀሳብ ነው ያነሳው ኢብራሂም። ያጀማ ሴቶች ካላችሁ ባካችሁ አዳምጡ። አሁን እኔ ኢምራን አለሁኝ አይደለ? እዚህ ጋር ወንድሞች አለን። አንድ ሴት ገዝታ አስገብተን ከምናወራት ይልቅ ዘለዓለም በእሳት ብንጠበስ ይሻላል ነው እያለ ያለው መጽሐፉ። ምን ያክል ሴቶች አጸያፊ ቢሆን አስቡ። ዘለዓለም እኔ ኢምራን አንድ ሴት ገዝታ አስገብቼ ከማወራት ዘላለም ገሃነም ብገባ ይሻላል። ምን ያክል አጸያፊ ቢሆኑ ነው የሚል ጥያቄ አለኝ። ይሄ ለአእምሮ ተዋለሁኝ። ቀጥሉ። ጄት መልስ አለ እዚህ ላይ። ሰላም፣ ምናልባት እንትና ሀሳብ ካለ ቀጥል። ማይክ አንስተዋል። እሼት ኦኬ። እስቲ ሌሎች ክርስቲያኖችን እናስገባ። ገዝት የምትልኩ ለማውራት ነው። እሺ፣ ጀስት ለመቀመጥ ገዝት ትላኩ። ምላሽ አለኝ የሚል ማንኛውም ክርስቲያን ካለ የተነበበው ነገር ልክ አይደለም ካላችሁ ገዝት እያላካችሁ ማውራት ትችላላችሁ። እሺ፣ ወደ ኤርሚ እንመለስና ኤርሚያስ ጥያቄ መጠየቅ ትችላለህ። ጥያቄ ምንድን ነው? ስግደት ለማለት ስጁድ አይ ቲንክ ካልተሳሳትኩ ስጁድ የሚባለው ስግደት ለአምላክ ብቻ የሚሰገድ ስግደት ነው አለ ሳላዊ። ኦኬ። አሁን እኛ ሙስሊሞች የምንተዳደረው በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ነው። ማለትም ነቢያቶች ሊኩል ሚንሁም ጀዐልና ሽርዐተን ወሚንሃጃ ይላል ቁርአን። ለሁሉም ህግና መንገድን አደረግን ይላል። ለነቢያቶች ህግና መንገድ ተደርጎላቸው ነበረ። ህግጋቶቻቸው ይለያያል። ለምሳሌ እዛ ጋ መብላት የተከለከለው ምግብ እዚህ ጋር ሊፈቀድ ይችላል። ሃይማኖታቸው አንድ ቢሆንም ህጋቸው ግን ይለያያል። ስለዚህ አሁን እኛ ሙስሊሞች የምንተዳደረው በነቢያችን በሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ነው። በዚህ ሸሪዓ አንድ ሰው ለሌላኛው መስገድ አይችልም። ኦኬ፣ ክልክል ነው ብለን እናምናለን። እሺ፣ ቀጥል። የመላእክት ስግደት ለአምላክ ብቻ ነው ወይስ ለሌላው ሰው ይገባል ብዬ ነበር የኔ ጥያቄ። አሁን ላይ እንዳልኩ ቅድም ብያለሁ። በዚህኛው እኛ በምንተዳደርበት ሸሪዓ የሰው ልጅ ለማንም አይሰግድም። ነቢያችን ራሳቸው ሲናገሩ አንዱ ለአንዱ መስገድ ቢገባው ኖሮ ሚስት ለባሏ እንድትሰግድ አዝ ነበር። ነገር ግን
አላዝም ምክንያቱም ክልክል ነውና ብለው ተናግረዋል በሐዲሳቸው ላይ። ስለዚህ አንዱ ለአንዱ መስገድ አይችልም ነው። ነገር ግን ከነቢያችን ሸሪዓ በፊት ጌታ አምላካችን በአዳም በፈጠረው ጊዜ መላእክት ለአዳም እንዲሰግዱ አዟቸዋል። ስግደቱ የአምልኮ ስግደት አልነበረም፣ ነገር ግን የአክብሮት ስግደት ነበረ። ሱጁዱ ተህያ የሚባል ነገር አለ፣ ማለትም የአክብሮት ስግደት ነበረ። መቼ? ቅድመ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በነበሩት ሸሪዓዎች። ለምሳሌ የዮሴፍ ወንድሞች ለዮሴፍ ሰግደዋል። 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ ብሎ ይናገራል። የዮሴፍ ወንድሞች ለዮሴፍ ሰግደዋል። ይሄ ከኛ አስቀድሞ በነበሩት ሸሪዓ ነው። ወደ እኛ ስንመጣ ግን ይሄ ነገር ክልክል ነው። ጥንት ዘመን የአክብሮት ስግደት ነበረ። አንዱ ለአንዱ አንዱ አንዱን ሲያከብር ይሰግድ ነበረ። ነገር ግን አሁን ላይ ክልክል ነው፣ አይፈቀድም። እሺ ማለት እንትን ካልኩኝ ለምን እንደቆመ ትነግረኛለህ? ሳለ ኦኬ እንግዲህ የቆመበት ዋነኛው ሪዝን ይሄ ነው ተብሎ የተቀመጠ ነገር አላየውም። ነገር ግን ምንድነው ሰዎች ምንድነው እያደረጉ የመጡት? አንድ ጊዜ የአላህ መልእክተኛ ማንን ወደ የመን ይልካሉ፣ ሙዓዝን ይመስለኛል፣ ወደ ሻም ይልካሉ። እና ወደ ሻም በላኩበት ጊዜ ሰዎች አንዱ ለአንዱ ይሰግዳል። ሊትራሊ አንዱ ለአንዱ ይሰግዳል። ለአምላክ የሚሰግደውና ለሰዎች የሚሰግደው ለፍጥረታት የሚሰግደው ተደባልቆ በአንድ ወይ መደረግ ጀመረ፣ ስግደት ሁሉ ማለት ነው። ለዚህ ትልቁ ማሳያ አንድ ብቻ ልስጥቆይ። ማለትም ሱጁዱ ተህያ የሚባለው ነገር መስመር እየሳተ መጣና ሰዎች ለአምላክና ለፍጡር የሚሰግዱ ስግደት ተመሳሳይ መሆን ጀመረ፣ ወይ ደግሞ እንደ አንድ መስገድ ጀመሩ። ከዛ በኋላ መስመሩን እየሳተ ስለሚመጣ ይሄ ነገር ወደ ሌላ አምልኮ ይወስዳቸዋል። እያከበርኩት ነው ብሎ ይናገራል፣ ነገር ግን ኢን ሪያሊቲ እያመለከው ነው። እንዲህ ያሉ ነገራቶች ተፈጥሮ ነበረ። ለዚህ አንድ ትልቅ ማሳያ ልስጥህና ለምን እንደተከለከለ ከዛ ትረዳለህ ብዬ አስባለሁ። እቺ ልክፈትልህ፣ ቆይ አንድ ጊዜ ወርሺፕ። እሺ ትልቁ ላይ አድርገኝ ምራ። የአክብሮት ነው የሚለው ነገር ወዴት ከጊዜ በኋላ ወዴት እንደተለወጠ ላሳየ። ለምሳሌ ሰዎች ለማርያም ይሰግዳሉ። ለማርያም በሚሰግዱበት ጊዜ ግን ከአምላክ አሁን ያቀፈችው አምላክ ነው ተብሎ ይታሰባል። ይህ ጥንት ዘመንም የነበረ ነው። ይሄኛው አምላክ ነው ብሎ ይታሰባል። ማርያም ደግሞ እናቱ ናት ተብሎ ይታሰባል። ነገር ግን ይሄ ስግደት ወዴት እየሄደ መጣ? ተመሳሳይ አምላክ ከሚሉት አካል ጋር ተጨፍልቆ ወደ አምልኮ እየተጠጋ መጣ። ለአክብሮት ነው እየተባለ የሚናገረው ስግደት ግዴታ እየሆነ መጣ። ማኑ ግዴታ ያደረገው? ለምሳሌ ተአምረ ማርያም ላይ እንዲህ ይላል፣ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስመ አጠራሩ አይታወቅ ይላል። ያኔ እንግዲህ አክብሮት እየተባለ የመጣው ነገር ምንድን ነው? ግዴታ እየሆነ መጣ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስለዚህ ወደ ሰውን በግድ ለስዕሏ ትሰግዳለህ። ስለዚህ አንድ ሰው በግድ ከሆነ እየሰገደ ያለው አክብሮት ነው ሊባል አይችልም። ይሄ ለአክብሮት የሚደረገው ነገር ከጊዜ በኋላ ወደ ግዴታነት እየተለወጠ መጣና ወደ አምልኮ እየተቀየረ መጣ። ስለዚህ ይሄ ነገር የሰው ልጅን ወደ ሽርክ እንዳያስገባ እነዚህ ነገራቶች ይከላከላሉ ነው። ከዚህ አንጻር ነው ግልጽ ነው ብዬ አስባለሁ። ምን ትላለህ? ሳላ ከመቀጠል በፊት አንድ ሐዲስ ላሳየው። ጀዛከላህ ገልጸኸዋል። እንዲህ ቆይ ራሴን አተልቅ መጀመሪያ ያው ሀሳቡን ሰብሰብ ሳረግልህ በእስልምናችን ሁለት ስግደት አለ። አንድ ለአምላክ የሚሰግድ የአምልኮ ስግደትና ሱጁደ ተህያ ወይም ደግሞ የአክብሮ ወይም ደግሞ የምስጋና ስግደት የሚባል ነገር አለ። የአምልኮ ስግደት ለአላህ ብቻ የሚሰገደው። ኦኬ። የክብረት ስግደትን ሰዎች ለሰዎች ይሰግዱ ነበር ድሮ ጊዜ ከሸሪዓቱል ሙሐመድያ በፊት ሰዎች ለሰዎች ይሰግዱ ነበረ። ነገር ግን አንድ ክስተት ተፈጠረ፣ ወይም ደግሞ አንድ ሀዲስ አንብብልክ። ሀዲሱ መሰለ ቀይስ ብኑ ሰዒድ ረዲየላሁ ዐንሁ ሰሃቢይ ነው። ወዴት ሄደ? ወደ ኢራቅ ሄደ። ሲሄድ እዛ ሰዎች ሲሰግዱ አየ፣ ለሰዎች ሲሰግዱ ተመለከተ። ከዛ በኋላ ወደ ነብዩ መጣና ምን አላቸው? ነብዩ ሆይ ሰዎች እኮ ለሰዎች ይሰግዳሉ አላቸው። ከዛ በኋላ ፈቁልቱ አንተ ሐቁ ቢአን ዩስጀደ ለከ፣ ነብዩ መሐመድ ሆይ እርሶ እኮ ለእርሶ መሰገድ አለበት፣ እርሶ ከሰዎች የበለጡ ስለሆናችሁ ለእርሳችሁ መሰገድ አለባቸው ለነቢያችን ሰለላሁ ዐለይሂ ወሰለም አላቸው። ከዛ ነቢያችን ምናወት ፈቃለ ሊ ነቢያችን እንደዚህ አለ፣ አረአይተ ለው መረርተ ቢቀብሪ አኩንተ ተስጁዱ ለሁ፣ እንደ ወደፊት እኔ ሙቼ መቃብሬ ላይ ብመጣ አንተ ትሰግድብልኛለህ እንዲህ መቃብሬ ላይ ብሎ ጠየቁት ነቢያችን። ከዛ ፈቁልቱ ላይ አልሰግድም አላቸው ሰሃቢዩ። ከዛ ነቢያችን ነው ላተፍአሉ፣ አታርጉ፣ አትስገዱ፣ ለኩንቱ አሚረን አሐድን አንየስቱደ ሊአሐድን ለአመርቱ ኒሳ አንየስቱደ ያዝዋጅህነ፣ ጭራሹ እንደዚህ አልፈቅድም፣ ቢታዘዝ እንኳን መሰገድ የነበረበት ለባል ነበር ብለው ተናገሩ ማለት። ስለዚህ በእስልምናችን
ተከልክሏል። ለምን? ይሄ ነገር ቅድም እንዳለ ሳላ መንገዱን እየሳተ መጣና ወደ አምልኮ ሄደ። ኦኬ፣ ወደ አምልኮ ሄደ። ሲቀጥል ስግደት እንኳን በድሮ ጊዜ የነበረው ስግደት ምሳሌ ንጉሥ አለ ይሰገድለታል እያለ ነው። ከሞተ በኋላ ግን የለም አይሰገድም። ግን እናንተ ምን ታደርጋላችሁ? አሁን ለማርያም ስዕል ይሰገዳል፣ ለቅዱሳን ይሰገዳል፣ ለፎቶ ይሰገዳል። አየህ አይደለ? ስለዚህ እስልምናችን ዘጋና ምን አለ? ቁል ኢነ ሰላቲ በላቸው ሙሐመድ ሆይ አለ ስግደቴ፣ ህይወቴ፣ ሞቴ ለአላህ ብቻ ነው አለ። ስለዚህ ሙስሊሞች ስግደታችን ሁሉ ነገራችን ለአላህ ብቻ። ስለዚህ ግንባራችን የምናጎነብሰውን የምንሰግደው ለአላህ ብቻ ነው እንጂ ለሰው አንሰግድም። ነገር ግን በድሮ ዘመን ይፈቀድ ነበረ። ምን? የአክብሮ ስግደት። እሱ ግን ተከልክሏል። አሁን ተግባባን። እዚሁ ጋር ግን አንድ ኤርሚ ካለ ወደ ሌላ ከማለፍ በፊት አንድ አየር ላይ ዝም ብለህ የምትመልሰው ነገር ልጠይቅህ እና ለማርያም አለመስገድ ትችላለህ? አለው ገስ ውስጥ እድሜ ለአንተ ነው እና ለማርያም አለመስገድ ትችላለህ ወይ? አለመስገድ ለማርያም አለመስገድ እኔ እንጃ። እኔ ያን ያህል እንትኑ የለኝም፣ ግን ማለት ከምን አንጻር ማለት አልገባኝም። አጠያይቅ አልገባኝም። ለምሳሌ እንደዚህ ልክ እንደዚህ ልክ እንደዚህ አሁን እነዚህ ልጆች ትልቁ ላይ ብታደረጉኝ ደስ ይለኛል። ልጆች ወይ ራሴን ማድረግ እችላለሁ። ኦኬ ሽሪንክ አንዴ ቆይ። እሺ ይታያል። ለማንኛውም ተመልሻለሁ። አሁን ተመልሻለሁ አለ። ኦኬ እሺ፣ ምንድን ነው እያልኩ ያለሁት ኤርሚያስ? እነዚህ ሰዎች አሁን ወደ 10 ምናምን የሚጠጉ ሰዎች ለማርያም እየሰገዱ ነው። ወዶ ነው የሚሰግዱት ወይስ ተገደው ነው ለማርያም እየሰገዱ ያሉት? አንድ እሱ ነው። ሁለት ደግሞ አንተ እንደምሰግድላት ሁላ አለመስገድስ መብት አለ ወይ? ለምሳሌ ስትፈልግ ትሰግዳለህ፣ አለመስገድ ትችላለህ ወይ? አለመስገድ ግዴታ አይደለም። እኔ ግዴታ አለ ብዬ አላስብም። ለምሳሌ ለአምላክ አለመስገድ አይችልም። አይ ነው ለአምላክ የምትሰግድበት ታይም አለ። እሱ ግዴታ እንትን ነው። ለምሳሌ በጸሎት ግዴታ ነው አይደለም? ግዴታ ነው ለአምላክ። እሱማ ግዴታ ነው፣ ግዴታ ነው ትሰግዳለህ። ለማርያም እሷ እንደዛ በውዴታ ነው የምሰግደው ወይስ በግዴታ ነው የምሰግደው? አሁን የመላእክት እና ለማርያም ስንሰግድ የአክብሮት ስግደት ነው። እሱን ማለት ልታከናውነው የምትችለው ነገር ነው። ኦርቶዶክስ ስትሆን ይሄኔ ማሟላት አለብህ። በግዴታነት ነው በውዴታነት ነው? ለማርያም በውዴታነት ከፍቅር የተነሳ ያንን እናደርጋለን፣ ከአክብሮት የተነሳ ግን ተአምረ ማርያም ላይ ትታውቀዋለህ። መጽሐፉን ኢምሮ እዚህ ጋር ያሳያል፣ አስፈላጊ ከሆነ ሀርድ ኮፒው ማለት ነው። ተአምረ ማርያም ላይ በአማርኛ ምዕራፍ 2 መቅደሙ ላይ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። ግዴታ ነው ይላል። እዚህ ጋር ምን ትላለህ? እኔ እንጃ። ይሄ ነገር እስከልንሻት ላድርገውና የመጀመሪያ ጊዜ ሳየው ካልሰገድ በጣም ትቃላለህ። መቅደም በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ይላል። ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። በዚህ ደረጃ ከቆምክበት ቦታ ትጠፋለህ፣ ስም አጠራርህም አይታወቅም። ስለዚህ የመስገድ ግዴታ ካለብህ ነገሩ ልክ እንደ አምላክ ሆነ። ለአምላክ አለመስገድ አይችልም፣ መስገድ ግዴታ ነው። ለማርያምም መስገድ ግዴታ ሆነ። ስለዚህ ሰዎች አንዱ ለአንዱ እየሰገደ መጥቶ መጨረሻ ላይ ግዴታ ምናምን ማስጀመረ አንዱ ለአንዱ መስገድ አለበት አለ። መስመር እየሳተ ይመጣ እና እንዲህ ያለ ነገር ውስጥ ይከታል። ለዛ ይሄ ህዝብ አንዱ ለአንዱ አክብሮት ነው እያለ አይሰግድም። እና ይሄንን ላሳይ ፈልጌ ነው። ቀጣይ ጥያቄ ካለ ቀጥል። እሺ፣ ቀጣይ ጥያቄ ምንድን ነው? ከእስልምና እምነት ጋር የተያያዘ ነው እና እስልምና እምነት ማለት ከነቢዩ መሐመድ በፊት ነበረ ምናምን ይባላል።
አደም ምንድነው ሙስሊም ነበሩ ይባላል እና ያ ነገር እንዴት ለአይሁዶች መጽሐፍ ተሰጠ? ከዛ በኋላ ደግሞ የኢንጅል እና የዘቡር ምናምን የሌሎችን መጽሐፍቶች ባለቤት አይሁዶች ሆኖ ሳለ ከዛ በኋላ ነው ወይ እስልምና የተመሰረተው? ከአይሁዶች ቃል ኪዳኑን አንስቶ ነው እስልምና የሚባል ሃይማኖት የመሰረተው? ያንን ነው ልጠይቅ የፈለግኩት። ብዙ ጊዜ መጽሐፍት የኢንጅል መጽሐፍ ክርስቲያኖች እጅ አይሁዶች እጅ ነበረ ይባላል እና ከዚህ ጋር የተያያዘ ነገር ነው ልጠይቅ የፈለግኩት። ከተረዳችሁኝ ማለት ነው ጥያቄ ነው። አይ መጽሐፍቶቹ እስልምና በፊቱም ከነበረ መጽሐፍቶቹ እንዴት ለአይሁዳውያን ተሰጡ ነው? አዎ መጀመሪያ ኢንጅል እና ዘቡር አይሁድ እጅ ላይ ነበሩ አለ ካልተሳሳትኩ መጽሐፎች። እሺ ኢንጅል አልነበረም። እሺ ለማንኛውም ምንድን ነው እስልምናችን የሆነ መጽሐፍ ላይ ቤዛ የሆነ አይደለም። መጽሐፍቶች ላይ ቤዝ የሆነ ሳይሆን ጌታ አምላካችን የሰው ልጅን የሚፈጥርበት መንገድ ነው። የሆነ መጽሐፍ መጥቶ አይደለም እስልምና። ለምሳሌ ቁርአን አይደለም እስልምና የመሰረተው አይታል። መጽሐፍ ላይ ቤዝ የሆነ አይደለም። ቁርአንም ሳይኖር እስልምና ነበረ። ተውራትም እንጂልም ሳይኖር እስልምና ነበረ። ስለዚህ እስልምና የሆነ ስክሪፕቸር ላይ ዲፔንድ የሚሆን አይደለም። ስክሪፕቸር ላይ ደግሞ እንትን የሚሆን አይደለም፣ የተመሰረተም አይደለም። እስልምና ስንለኛ ሙስሊሞች አምላክ የሰው ልጆችን ሁሉ የፈጠረበት መንገድ እያለ ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ምን ብሎ ይናገራል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ አለይሃ ብሎ ይናገራል። ፊትህን ለሃይማኖት ቀጥ አድርግ፣ ያቺ አላህ ሰዎችን ሁሉ የፈጠረባትን መንገድ ያዟት አለ። ስለዚህ አምላክ ሰዎችን ሁሉ የሚፈጥርበት መንገድ ነው እስልምና የሚባለው። ይሄ ማለት ደግሞ የሰው ልጅ ሲፈጠር ሙስሊም ነው። ሙስሊም ነው ሲባል የሆነ ጺም አሳድጎ ሱሪ አሳጥሮ ቁርአን ይዞ ምን ይወለዳል አይደለም። እሺ ትክክለኛ ጎዳና ላይ ሆኖ ይመጣል ነው እያልን ያለ ነው። እና እንደዛ ነው። ከዛ በኋላ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጂሳኒ፣ ወላጆቹ አይሁድ ከሆኑ አይሁድ ያደረጉታል በስርዓቱ መሰረት። ክርስቲያን ከሆኑ ደግሞ በ40 ወይ በ80 ምናምን ቀን ክርስቲያን ያደርጉታል አጥምቀው። ወይ ደግሞ ዞሪስቲያኒዝም ከሆኑ ዞሪስቲያንስ ያደርጉታል። ነገር ግን ፊጥራው የልጁ መሰረታዊ ማንነቱ እስልምና ነበር፣ ትክክለኛ ጎዳና ነበር ብሎ ይናገራል። ያ ከሆነ ቀደምት ነቢያትም ሙስሊሞች ነበሩ። ልክ ቁርአንም ሲናገር ማካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር ይላል። ስለዚህ አብርሃም ሙስሊም ነበር። ሙስሊም ያደረገው የሆነ መጽሐፍ ተውራት ምናምን ስለተሰጠው አይደለም፣ የሆነ መጽሐፍ ስለተሰጠው ምናምን አይደለም ሙስሊም የሆነው። ኦኬ ጌታ አምላክ እጅህ ለእኔ ስጣለው፣ እጁን መስጠቱ ለአምላክ መታዘዙ ሙስሊም ያሰኘዋል። መጽሐፍ ስለተሰጠው ቁርአን ምናምን ስላለ አልነበረም በወቅቱ፣ ወይ ደግሞ የሆነ መጽሐፍ ይዞ ስለመጣ ሳይሆን ምንድነው ለአምላክ ታዛዥ ስለሆነ ሙስሊም ተባለ። ስለዚህ ሙሴም እንደዛው፣ ሌሎች ነቢያትም እንደዛው። ለእነዚህ ነቢያት ህዝቦቻቸውን ይመሩበት ዘንድ መለኮታዊ መጽሐፍ ይወርድላቸዋል። ተውራት ይወርድላቸዋል፣ ኢንጂልም ይወርድላቸዋል፣ ዘቡርም ወርዶላቸዋል። እና በህይወት በነበሩበት ጊዜ እዚሁ ምድር ላይ ያሉ በዚህ መጽሐፍቶች ያስተምራሉ። ሁለተኛ ግልጠተ መለኮት ሪቬሌሽን ነበሩ መጽሐፍቶቹ። ስለ አንዱ አምላክ የሚሰብኩ ሁለተኛውን አምላክ የሚያስተምሩ መጽሐፍቶች ነበሩ። ከዛ በኋላ እነዛ ነቢያት ሲሞቱ የሚቀሩ አይሁዳውያን ናቸው፣ ወይ ደግሞ ሌሎች ህዝቦች ናቸው። እነዚህ ህዝቦች ደግሞ ምንድነው የሚያደርጉት? ምዕራፍ 2 ቁጥር 75 ላይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ጌታ አምላካችን እንደተናገረው ጥቂት የሆነ ዋጋ ሊገዙበት ወይ ደግሞ የሆነ አዲስ አስተምሮ ይፈጥሩና ይሄ አስተምሮታችን እኮ መጽሐፍ ላይ አለ የሚለውን ነገር ለማሳየት ምን ያደርጋሉ? ስክሪፕቸሩን ወደ ራሳቸው ያስጠጋሉ። ራሳቸው እንደሚፈልጉት ይተረጉሙታል። ራሳቸው እንደሚፈልጉት ይቀይሩታል፣ ይለውጡታል። ከዛ በኋላ ከጊዜ በኋላ ከዘመናት በኋላ ደግሞ የተቀየሩ የተጨመረባቸው የተቀነሰባቸው መጽሐፍቶች የአይሁዳውያን እጅ ላይም መጣ፣ የክርስቲያኖች እጅ ላይም ደረሰ። ስለዚህ ከዛ በፊትም እውነተኛ ራእይ ነበረ። የዚያ እውነተኛ ራእይ ባለቤቶች ደግሞ ነቢያቶች ነበሩ። ነቢያቶች ደግሞ ሙስሊሞች ነበሩ። እና እንደዛ ብለን እናምናለን። ግልጽ ያልሆነልህ ነገር ካለ ኢምራን የሚጨምረው ነገር ካለ ይጨምርልሃል። ኢምራን ቀጥል ወንድሞች። ይዙት ምናልባት ሊሄደበት ብዬ ነው ማለት በስነ ቁፋሮ ምናምን ደረጃ ከነብዩ መሐመድ በፊት ከመምጣታቸው በፊት እንግዲህ ከእሳቸው በኋላ ነው ብዙ ጊዜ እንደዚህ እንትን የተባለው ብዬ እኔ እንትን ስለምል ነው። እና ከእሳቸው በፊት እስልምና ማለት ወይ ነብዩ መሐመድ ክንትን ከማለታቸው በፊት በቁፋሮ ደረጃ ወይም በአርኮሎጂካል እንደዚህ የተገኘ ነገር ነበር ማለት እስልምና ስለመኖሩ አዳም ስለመኖሩ በቁፋሮ የተገኘ ነገር አለ እንደ ኤርሚያስ? አይ ስልሽ አሁን እንዴት እንደሆነ ታውቃለህ? አሁን ከጥንታዊ መጽሐፍ ምናምን ነገር
ብዙ ጊዜ ማለት ጥያቄ የሚነሳብኝ ከነቢዩ መሐመድ በኋላ ጀመረ ብዬ ነው። እሺ ልምጣለህ። ግዴታ ነው እሱ መኖሩ? ቁፋሮ ነገር መኖር አለበት ግዴታ ስልህ አሁን በምን ማረጋገጥ ይቻላል ነው? ቁፋሮ ሳይሆን አዳም መኖሩን በምን እናረጋግጣለን ነው? አዳም መኖሩን በቁፋሮ ነገር እስኪ ፕሩቭ አድርግልኝ። ያ እንኳን እንደዛ እንኳን ሊሆን አይችልም። ግን እያልኩ ያለሁት እኔ ከነቢዩ መሐመድ የግድ ቁፋሮ ካስፈለገ እስልምና ክርስትና ላይም ሊሰራ ይገባል። ለምሳሌ አንተ አንድ ጥያቄ ብጠይቅህ የግድ ያ ነገር በቁፋሮ ሊገኝ ይገባል ካልከኝ መጽሐፍ ቅዱስ ዘሌዋውያን ምዕራፍ 16 ላይ የሚናገረው የስርየቱ ቀን ስርዓቱ ራሱ መኖሩን የሚያመላክት የስነ ቁፋሮ እንትን የለም። ዘሌዋውያን 16 ላይ ያለው አንድ ካህን የስርየቱ ቀን ደደዮ ፈተናመንት እንደዛ አይነት ስርዓቶች መኖራቸውን የሚያመላክት ቁፋሮ የለም። አንተም ታውቃለህ። ግን እውነት ነው ብለህ ታምናለህ አንተ ጊዜ አይደለ? በቁፋሮም ባይኖር መጽሐፉ ላይ ብቻ አይተህ አይደለ? አዎ አንዳንድ ነገሮችን ስታይ ያው ስለ ክርስትና ስለመኖሩ የሚያሳዩ ነገሮች አሉ። ለምሳሌ ዘሌዋውያን 16 ላይ ካህኑ የሚያደርገው የስርየቱ ቀን ስርዓቱ ራሱ መኖሩን ታምናለህ? ዘሌዋውያን 16 ከቁጥር 8 ጀምሮ ያለው ያ መኖሩን ታሪክ ቁፋሮ ይናገራል? አሁን ሁሉን ነገር አሁን ለምሳሌ በቁፋሮ ይገኛል ብዬ አላምንም። ግን ይናገራል ወይ? ፍንጭ የሚሰጥ ነገር ካለ ያ በቁፋሮ ይገኛል ወይ? ላይገኝ ይችላል። ልክ ነህ እኮ ላይኖር ይችላል። ውሸት ነው፣ በቃ ውሸት ነው። መጽሐፍ ቅዱስ ዋሽቷል። ዘሌዋውያን 16 ዋሽቷል። ምክንያቱም ቁፋሮ አልተገኘም ልበል ኖ አይ ልክ ነህ እኮ አንተ አሁን እንደዚህ የአንተ ጊዜ አይተሃል። የአንተ ጊዜ ምን መሰለህ ምንድን ነው ያደረከው? ያ ስርዓት መኖሩን የሚያሳይ የስነ ቁፋሮ ምርምር እውነት ነው ትላለህ። ወደ እኔ ስንመጣ ግን ቁፋሮ ሊኖር ይገባል ካሌለ ግን ከባድ ነው ትላለህ። የኔ ጊዜ ለምንድን ነው የሚከብደው? የአንተ ጊዜ ለምንድን ነው የምታምነው? ልክ ነህ ሳላይ። አሁን እያልኩ ያለሁት እኔ ምናልባት ከተረዳኸኝ አሁን እኔም ልክ ነህ። ዝም ብዬ ማምናቸውም ነገሮች አሉ። ለምሳሌ መጽሐፉ ላይ እንደተቀመጠው የምረዳው ነገር አለ። ግን ክርስትና ከመጅኬት ጀምሮ ነበረ ብትለኝ አሁን ለምሳሌ ከነቢዩ መሐመድ በፊት ክርስትና እንደነበረ የተወሰኑ ነገሮች ፍንጮች ነገሮች ይኖራሉ እና እስልምና አንድ በእንደዚህ ነገር አለ ወይ? ትቀጥላለህ ወይ? ከዴጋ ትቀጥላለህ ወይ? ይሄ አይታል። ይሄ ሚዛናዊነት ያሌለው ሙጉት ይባላል ማለት ለራስ ሲቆርሱ ያሳነሱ የኔ ጊዜ ምንም ቢሆን ችግር የለውም የአንተ ጊዜ ነው ችግር ያለው የሚል አይነት ሙጉት ነው ያነሳው። እመጣልሃለሁ። ኢምራን ቀጥል። አይ ኤርሚ ያልተረዳው ነገር አለ ብዬ አስባለሁ። ኤርሚ እኛ አብርሃም ሙስሊም ነው ስንል የሆነ መስገጃ ይዞ ቁርአን ይዞ የሆነ ጺሙን አሳድጎ በቃ የሆነ ሙስሊም መስሎ ጀለቢያ ለብሶ እያልን አይደለም። እሺ ኤርሚ አሁን ኤርሚ የፈለገው ምንድን ነው? ቁርአን ወይም መስገጃ ወይም መስጊድ የሆነ እሱ ቅሪታ አካል ለየነን ያለው እንደዛ እኛ አላለን። በተአምር እኛ አብርሃም ጺሙን አሳድጎ መስገጃ ይዞ ቁርአን ይዞ አላለን በተአምር። እሺ ቁርአን የመጣው በነቢያችን ጊዜ አንተ ገላ ሰዳ በእስልምናችን እና ህዝቦች አሉ። እሺ አላሁ ሱብሃነሁ ወተዓላ ያሳሳች ህዝቦች አሉ። ምን አሉ? አይሁዶች አሉ፣ እንዲሁም ክርስቲያኖች አሉ። ታሪኩ ስንጀምር መጀመሪያ ኢብራሂም ነው አይደለ? ኢብራሂም የነቢያት አባት ነው። ኢብራሂም የነቢያት አባት ሆኖ ኢብራሂም ምን አስተማረ? አንድ አምላክን ማምለክ አስተማረ። በመጽሐፍ ቅዱስ ስንመጣ ኢብራሂም አንድ አምላክ አምላኪ ነበረ። አንድ አምላክን ካስተማረ በኋላ ከሱ በኋላ አላህ ዘሩን አበዛ። ኢብራሂም ዘሩ በዛ። ወጀዐልነ ሚንሁ ነቢይን ከማ ቃል ከኢብራሂም ዘር ነብይ ተነሳ። ነቢያት ሲነሱ ማስተማር ጀመሩ፣ ማህበረሰብ መመስረት ጀመሩ። ስለዚህ ማን ተመሰረተ? አይሁዶች ተመሰረቱ። አይሁድ ማለት አለዚነ ተሐወዱ ራሳቸውን ያገሉ አምላክ እናመልካለን ብለው ተነሱ፣ ወይም ደግሞ የይሁዳ ዘር ናቸው። ኦኬ። ስለዚህ አምላካችን ያደረግ ነብይ ላከላቸው ህዝቦች ናቸው። በቃ አላህ ስራ ህዝቦች ናቸው። የራሳቸው መመሪያ አላቸው። አንድ አምላክን ያመልካሉ። ስቲል ሙስሊም ናቸው። ለምን? አንድ አምላክ ስለሚያመልኩ። እኛ ሙስሊም እስልምና ነው አንድ አምላክ ማምለክ ነው። ኦኬ። አልስቲስላሙ ሊላሂ ቢል ኢባዳ ለአላህ እጅና እግር ሰጥቶ ማምለክ ነው። ኦኬ። ስለዚህ ህዝቦች ነበሩ፣ አይሁዶች ናቸው። የራሳቸው ስርዓት አላቸው። አላህ ያወርዳል መመሪያ አላቸው እንጂ እንደኛ አሁን ቁርአን ይዘን መስገጃ ይዘን አይደለም። በጣም ቁርአን የመጣው አሁን ነው። መስገጃም ደግሞ አሁን ያለው እንጂ ድሮ በቆዳ ነው የሚሰገረው። ኦኬ። ስለዚህ አምላካችን አይሁዳውያንን ካስነሳቸው በኋላና እነዛ ህዝቦች ከኖሩ በኋላ ድጋሚ ማን ተነሳ? ሌሎች ህዝቦች ተነሱ። የመሲሁ ህዝብ መጣ። መሲሆች ወይም ደግሞ የኢየሱስ ህዝቦች ተነሱ። ስለዚህ አምላካችን ምን መሰጣቸው? መመራታቸው ወንጌል ሰጣቸው። ስለዚህ ሌላ ህዝብ ደግሞ ተነሳ። የመጀመሪያ ህዝብ ማን ነበረ? አይሁዶች። ቀጥሎ ደግሞ ማን መጣ? ክርስቲያኖች መጡ። ነሳራ ማለት ደግሞ እንደው ካልን አለዚነ ነሰሩ ኢሳን ሲደግፉ የነበሩ ሰዎች ተነሱ። እነሱ ተነስተው
ትክክለኛውን መንገድ ካስተማሩ በኋላ አንድ አምላክ ማምለክ ካስተማሩ በኋላ ድጋሚ ምን ተነሳ? ስህተት ተነሳ። እርሱም ምንድን ነው? አምላክ ሶስት ነው ማለት ጀመሩ። ኢየሱስ አምላክ ማለት ጀመሩ። ኢየሱስ ተሰቀለ ማለት ጀመሩ። ስለዚህ ከቀጥተኛው መንገድ ወጡ። ሙስሊም ነበሩ እኮ ለምን? አንድ አምላክ ያመልኩ ነበሩ። በአላህ ሕግ ይመሩ ነበረ። በአላህ ሕግ እየተመሩ ሳለ ምን ተፈጠረ? አምላክም መካድ ጀመሩ። እንደ አይሁዳውያን ምሳሌ አንድ አምላክ ቢያመልኩ መሲሁን ካዱ። መሲሁን ሲከዱ አምላካችን ሌላ ህዝብ ደግሞ አስነሳ። ቀጥሎ ምን ተፈጠረ? እንትኖች ሲክዱ አምላካችን ነቢዩ ሰለላሁ ዐለይሂ ወሰለም አስነሳቸው። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ ናቸው። የመጨረሻው ህዝብ ናቸው። አምላካችን ምን አቆራለ? ትልከ ኡመቱን ቀድ ኸለት አለ። ብዙ ህዝቦች አልፈዋል። ስለዚህ ያለፉ ህዝቦች ነበሩ፣ የራሳቸው መመሪያ አላቸው። ግን ስቲል ሙስሊም ነበሩ። ሙስሊም ሆት ለመድረካን የአላህን ቃል ይቀበው ነበር። ከሱም አልፎ ደግሞ አንድ አምላክ ያመልኩ ነበር። እኛ እስልምና የሚለው ይሄን ነው እንጂ እንዳሁኑ ቁርአን ይዘው በቀን 5 እየሰገዱ ሐጅ እያደረጉ ከዛ ደግሞ እንደኛ እንደ ዙል ሂጃ ይሄ አይደለም። በጣም እሱ ከጊዜ በኋላ የሚቀያየ መምለዘ አምላካችን ቁርአን ብሎ ይናገራል። ቅድም ሳላ እንደጠቀሰልን ሊኩሊን ጀዐልና ሚንኩም ሽርዐተ ወሚንሃጃ፣ ለየሁሉም ህዝብ መመሪያና ህግ አለው አለ። ስለዚህ ህጋቸው ይለያይ ነበር። ቅሪት ላልከው ቅሪቱ አሁን ድረስ ስቲል ማግኘት እንችላለን። ምሳሌ የመጽሐፍ ቅሪቶች ብንመለከት ምሳሌ የተበረዘ ኮፒ እንኳን ቢሆኑ ቅሪቶቹ ራሱ እንደሚያሳዩት አብርሃም ሙስሊም እንደም ማየት እንችላለን። ወይም አንድ አምላክ እንደሚያመልክ ማየት እንችላለን። ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ወላ ሀታ እዚህ መጽሐፍ ላይ እንኳን አብርሃም አንድ አምላክ እንደሚያመልክ፣ ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ኦኬ። ስለዚህ ቅሪት ካልክ ያው ቅሪት ማግኘት እንችላለን። ግን ደግሞ ቅሪት አንተ እንዳልከው መጽሐፍ ይዘው ሲማሳድጉ ሙስሊም የሚል የለም። በተአምር ይሄን ይመስላል። ወንድሞች ይቀጥሉ። አፎን አስረዘምኩት። ዊስወርና ኢብራሂም ሀሳብ ካላችሁ ቀጥሉ። አይ እኔ ልቀጥል አይደለም፣ በጣም ደክሞኛል። ቀኑ ሙሉ ነበርኩና መልካም አዳር ልላችሁ ነው። እሺ አፎን